እንግዲህ ከጀርባ ሆነው የልዑል ሰዎች እሱን ይጠብቃሉ እንደተለመደው። ዛሬ ግን የሰውየው ታምራት የተባለው ሰውዬ እንግዲህ መስኮት ሰብሮ እኔ እኮ ኧረ ሰው እንዴት አይነት እንትን እንደሆነ አላውቅም። እውነት ምን አይነት ጥበበኛ እንደሆነ አላውቅም። በሩ መክፈት ሲያቅተው መስኮቱን ነው የሰበረው። መስኮት ከፍቶ እንግዲህ በመስኮት ሊዘል። በዚሁ አጋጣሚ ግን የልዑልን ሰዎች ሳላመሰግናቸው አላልፍም። እጅግ በጣም ጎበዞች፣ ምንም ቃል የማይገልጻቸው ጀግናዎች ናቸው። ይችላሉ፣ ምንም ነገር ማድረግ የእውነት ይችላሉ። በመጀመሪያ እኔ በጣም እንትን ብያለሁ። አሁን ነው እንትን የሰማሁትና ደንግጫለሁም። በቃ ወይ አቤልን ወይ ልዑልን ወይ የሆነ ሰው የጎዳ ነው መሰለኝ። እና አንደኛ ነገር ይሄ ሰውዬ ከዚህ በፊት ብዙ ነገሮች እንዳደረገ ልዑል ካወቀ በኋላ አንደኛ ነገር ወደ እነሱ እንትን አጠገብ ይሄንን ታምራት የተባለውን ማስቀመጥ አልነበረባቸውም። ትልቅ ጥፋት ያጠፉት እነ ልዑል እዚህ ጋር ነው። የፈለገው ነገር ቢሆን የፈለገው ማስረጃ የፈለገው እንትን ቢሆን ፍርድ ቤት ምንድን ነው ስሙ መታሰር ነበረበት። ለእንትን ሲፈልጉት ደግሞ እያወጡ እንትን ማለት ይችሉ ነበር። ግን እነሱ ያደረጉት ሰውየውን ቤት ለብቻው እንትን ብለው ነው ያስቀመጡት። እሱ ደግሞ ይችን እንትን ተጠቅሞ እንግዲህ መስኮት ሰብሮ ሊወጣ ሲል ግን አላመለጠም። ዋናው ነገር ያለማምለጡ ነው። እንግዲህ መስኮቱ ሰብሮ ሊወጣ ሲል ነው እነሱ የልዑል ሰዎች እንትን ያሉት። እነሱን ለመጉዳት ምናምን ሞክሮ ነበር ግን አልተሳካለትም። እግዚአብሔር ይመስገን። ያው ትንሽ እንትን ቢለም ብዙም አይደለም። እንግዲህ ራሱን በራሱ ምንድን ነው ምን ሲል ሌባ ላመሉ ምን ይልሳል የሚባለው። እስካሁን ድረስ ላደረጋቸው ነገሮች አልበቃ ብለው ጭራሽ በመስኮት ዘሎ ለመጥፋት መሞከሩ ትልቅ ነገር ነው። ደግሞም በነ ልዑል ላይ ምንም ነገር ስላላደረሰ እግዚአብሔር ይመስገን። ልዑል ብዙ ጊዜ እንነግረዋለን ሰው አትመን፣ ሰው እንደዚህ አትበል እያለን እሱ እንግዲህ ብዙም እንደምታዩት ሰው የሆነ ሰው እርዳታ የሚያስፈልገው ከሆነ ከማገዝ ወደ ኋላ አይልም። እነሱም ደግሞ እሱን ከመጉዳት ወደ ኋላ አይሉም። ብቻ እኔ አላቅም፣ እውነት እንዴት ብዬ እንደምነግራችሁ አላቅም። ታምራት ሲጀመር ዛሬ አንድ ብሎ በዚህ በመስኮት እንደዚህ ካለ ነገ ጠዋት ደግሞ በምን እንደሚሄድባቸው አታውቁም። ኦልሬዲ እነዚህ ሰዎች ቀጥታ ያላቸው አማራጭ እንትን ነው ሶሪ መታሰር ነው ያለበት። ከነሱ ጋር ሆኖ ወይ አንድ ሰው ይጎዳል ወይ ራሱን ይጎዳል። ከዛ ተጠያቂ እነ ልዑል ነው የሚሆኑት። ስለዚህ የሰው በራሳቸው እጅ አድርገው ራሱን እንትን ለማለት አማራጭ ስታጭ ከነገራችን ላይ የምታደርጊው ወይ በራስሽ ላይ ትወስኛለሽ ወይ ብቻ እንደዚህ ነው። አሁን ይሄ ሰው እንግዲህ እነሱ ባይደርሱ መስኮቱን የሩቅ ይሆን አላውቅም። እንግዲህ በመስኮት ዘሎ ሊያመልጥ ብለው ነው እንትን ያሉት እንጂ ርቀት ይኖረው አይኖረው አላውቅም። ርቀት ካለው ሰውየው እወርዳለሁ ብሎ ቢወድቅ የሆነ ነገር ቢሞት ወይ የሰይጣን ጆሮ ይደፈን እና ልዑል ትልቅ ችግር ውስጥ ነው የሚከታቸው። እና ሁልጊዜም በቃ እነሱ የሆነ ነገር አንድ እርምጃ በተራመዱ ሰዓት ችግር አያጣቸውም። ለምን እንደሆነ አላውቅም። በቃ ሆን ብሎ ችግር እነሱ ጋር የሚሄድ ነው የሚመስለኝ እኔ። ኦልሬዲ ይሄ ልጅ ለአባቱ ለእናቱ ለቤተሰቡ ያልሆነ ልዑል ምን ሊያደርግ እነሱ እንደ የፈለገው ነገር ይሁን በልዑል ልፈርድ አይደለም። ልዑል ማስረጃዎች እስከሚሰበስብ ድረስ ግዴታ ከራሱ ጋር ማስቀመጥ አለበት ብዬ ነው የማምነው። ግን ደግሞ እንደነዚህ አይነት ሰዎች ወይ እሱ ቢጎዳ ወይ ከነዚያ ከካሜራ ጀርባ ያለው ሰው ቢጎዳ ማን ነው ተጠያቂ? ይሄ ሰው ተስፋ የቆረጠ ሰው ነው። ኦልሬዲ አብቅቶልኛል ብሎ ያመነ ሰው ነው እንጂ ጤነኛ ሰው ቢሆን እንትኔ እስከሚረጋገጥ ድረስ የሚፈልገው እየተደረገለት የተሟላለት ቁጭ ብሎ መብላት ይችል ነበር። እሱ ግን ያለው አማራጭ በመስኮት መዝለል ነበር እና በኋላስ ምን እንደሚፈጠር አታውቁም። ልዑል ሁልጊዜም ለሚሰራቸው ስራዎች በጣም ካያችሁት ትልቅ እንትን ይወስዳል። ነገር ግን እሱን ደግሞ የሚጎዳው ከሆነ
ካጠገቡ እንደነዚህ አይነት ሰዎችን ማቅረብም የለበትም ብዬ ነው የማስበው። ከአበበ ካልተማረ ከማን ሊማር ነው? አበበ ባለፈው በዋህነቱ ቀርቦ በጣም ብዙ ነገር በጣም ያላለው ነገር የለም። ከዛ በኋላ በስከ መጨረሻ ምን አድርጎ እንደሄደ አይታችኋል። እሱ በዋህነቱ እየተንከባከበ የሚያስፈልገውን ነገር እያሟላለን በስከ መጨረሻ አምልጦ ነው የጠፋው። እና ይሄ ሰውም ልክ እንደዛ ለማድረግ ነበር፣ ግን አላማው አልተሳካለትም። ያው ሞር ደግሞ የእሱን የሚጠብቁ ሰዎች በአካባቢው ባይኖሩ ኦልሬዲ አምልጦ ነበር ታምራት ማለት ነው። ግን እነሱ መኖራቸው ጠቅሟቸዋል። እግዚአብሔር ይመስገን እነሱም ስላልተጎዱ። ከባድ ነው በጣም አንዳንድ ጊዜ እንደነዚህ አይነት ሰዎች ይፈታተኗቸዋል። በተለይ ስራችሁን ልትሰሩ ስትሉ በስራችሁ በእንትናችሁ እየመጡ በቃ አሁን ልዑል ብዙ ማስረጃዎች ሰሞኑን እያመጣ በጣም ብዙ ነገሮች ለእነሱ የሚጠቅማቸው ነገሮች እያገኘ ነው። ግን በመሀል ደግሞ ይሄ ሰውዬ የሆነ ነገር ቢሆን ሌላ ችግር ነው ልዑል ላይ የሚመጣበት እና ሁልጊዜ እኔ እላለሁ የሆነ ነገር ሰው እንትን ሲል ለምንድን ነው እነሱ ጋር የሚያስቀምጡት ሰው? እኔ እኮ አላቅም። በእርግጥ እሱ የሚጠቅመውና የሚጎዳውን ያውቃል ልዑል። ግን ደግሞ አጠገቡ ያሉ ሰዎች እሱን ጎድተውት ቢሄዱ ብዬ እኔ ሁልጊዜ እሰጋለታለሁ እና ብቻ አላቅም። እውነት ደንግጫለሁ። በጣም በጣም ነው የሚያስደነግጠው። በስንት ፍለጋ ስንት ነገር እንደከፈለ አይታችኋል። ታምራትን ለማግኘት ያላደረገው ነገር የለም። በስከ መጨረሻ እጁ ገብቶ ገና አመለጠ ቢባል ማን ያምናል? አሁን አመለጠ ቢባል ለአቤል እንደለመደው አንተ ለቀኸው ነው አንተ እንዲህ ብለው ነው ምናምን ብሎ እንደባለፈው ሌላ ችግር ውስጥ ይገቡ ነበር። ስለዚህ ዋናው ነገር ታምራት ስላላመለጠ ደስ ብሎኛል። ካሁን በኋላ ይጠነቀቃሉ ብዬ አስባለሁ። አሁንም እዛ ቤት የሚያስቀምጡት ከሆነ የለመደ ሰው ወይ ራሱን ለማጥፋት ወይ ራሱን እንትን ለማለት እንትን በእነሱ እጅ በኋላ ችግር ከሚሆንባቸው ምንድን ነው ማሰር ካለባቸው እስር ቤት ወስደው ማሳሰር አለባቸው። በቃ ኦልሬዲ ጥፋት አለበት። መረጃዎች አሉ እሱ ጋር ስንት ነገር አባቱ ትናንት ያወራው ብዙ ነገሮች አሉ ስለ ድርጅቱ። ከዚህ በላይ ማስረጃ የሚያስፈልግ አይመስለኝም። ስለዚህ በዚህ ሰውዬ ላይ እንደዚህ ቅሬታ አለኝ ብሎ ቢወስዶ ቢያሳስር መታሰር የሚችል ሰው ነው እና ብቻ አላቅም። እውነት ፈጣሪ ይጠብቃቸው ወንድሞቻችን፣ አገራችንንም ሰላም ያድርግልን። ከዚህ በፊት ባያችሁት በእንትና ማነው ስሙ በአበበ ለምን እሱ ጋር አስቀመጠው? ለምን አልታሰርም? ለምን እነሱ ቤት ወሰዱ ብላችሁ ብዙዎቻችሁ ስትፈርዱ ነበር። ዛሬም እንግዲህ ያንኑ ተደጋሚ የማነው የአበበ እንትን መልሶ ደግሞ አሁንም በዚህ ታምራት የተባለው ሰውዬ ላይ ተፈጥሯል ማለት ነው። ግን ይሄ ግን አላመለጠም። ደስ የሚለው ነገር ፈጣሪ አንዳንድ ጊዜ እናንተን እንትን ሲላችሁ ልክ ልዑል ጥፋተኛ ወይም እንትን እንዳይባል ልጆቹ በዛ ቦታ ላይ ባይኖሩ ኑሮ የልዑል ሰዎች ዛሬ ታምራት አምልጦ ነበረ። ግን በተደጋጋሚ ይሄ ሰውዬ እንደዚህ አይነት ነገር የሚያደርግ ከሆነ አሁን ልዑል በጣም እንትን ማለት አለበት። በቃ ከሱ ማራቅ አለበት። አንደኛ ነገር እሱ ሊጎዳው ይችላል። ይሄ ሰው አሁን ኦልሬዲ ያለው ነገር ሁሉ ነገር ተወስዶበታል። ምንም ለምንም እንትን የሚል ሰው አይደለም፣ የሚራራ ሰው አይደለም። ለአባቱም አይታችኋል። ትናንት ዕለት እያለቀሱ ያለኝ ንብረቴ ያለኝ ሁሉ ነገር ያጣሁት በሱ ምክንያት ነው እያለ እንግዲህ እናቱ መሄድ መራመድ የማይችሉ በዚህ ሁሉ የሆኑት እንግዲህ በዚህ በታምራት ምክንያት እንደሆነ እየተናገሩ ነበር። ስለዚህ አሁን ይሄ ታምራት የተባለው ሰውዬ ምንም ነገር ከማድረግ ወደኋላ አይልም። ልዑል አሁን በደንብ ይጠነቀቃል ብዬ አስባለሁ። ነገም ሌላ ችግር እንዳይፈጥርበት ወስዶ ለመንግስት ማስረከብ ነው ያለበት። መታሰር አለበት። ምንድን ነው የሚጠብቀው? ኦልሬዲ ማስረጃዎች ምናምን በትንሹም ቢሆን ነግሮታል። ስለ ሊያና አበበ ያሉበትን ይነግረኛል ብሎ ከሆነ የሚያደርገው አይመስለኝም። ሰውየው የሚጠየቀውን እንኳን በስነ ስርዓት አይመልስም። ካያችሁት
በጣም ስሙ ራሱ ተጠርቶ በመከራ ነው አቤት የሚለው እና ምናልባት እንደኔ ልብ ብላችሁ አታዩት ሊሆን ይችላል እና በጣም አዛግ የሆነ ሰው ነው። ስለዚህ ልዑል ደግሞ በጥንቃቄ ማድረግ አለበት። እንደዚህ አይነት ነገሮች እሱን ሳይጎዱት ማግለል ያለበትን ያገላል፣ ማቅረብ ያለበትን ደግሞ ያቀርባል። ብዙ ችግር እንዳይፈጥርበት ነው የምፈራው። አንደኛ ነገር መልሶ ከአቤል ጋር እንዳያጣላው እፈራለታለሁ። እንደባለፈው በስንት መከራ እናቶች ከየት መጥተው እነሱን ለማስታረቅ አይታችኋል። እና እንደዚህ አይነት ክፍተቶች እንዳይፈጠሩባቸው ኦልሬዲ አሁን እንኳን ነገሩ ሁሉ እያበቃ ይመስለኛል። በእያንዳንዱ ሰከንድ የሚመጡት ነገሮች ለእነ ልዑል በጣም ጥቅም ያላቸው ማስረጃዎች እየሰባሰቡ ነው። በአቤልም በኩል ካያችሁ አሪፍ አሪፍ ነገሮች እያገኙ ነው። ሰው በቅርቡ ቀን ይጠናቀቃል ብዬ አስባለሁ የእነሱ ነገር። ብቻ ፈጣሪ ይጠብቃችሁ ነው የምለው ከክፉ ነገር ሁሉ። እናንተም በጸሎታችሁ አስቧቸው። ብዙ ነገር እየሰሩ ነው። አሁን ላይ እንደ በፊቱ አይደሉም። ካያችኋቸው ሶስቱም አራቱም በእንትናም በዱካ ሾው ላይም የሚሰራውም ወንድማችን እንግዲህ በዚህ ምክንያት ተጎድቶ እጁን አይታችኋል። የእሱ እንኳን ትንሽ አሰቃቂ ነገር ነው። እንግዲህ ፈጣሪ ጨርሶ ይማረው ከማለት ውጭ ምንም አይደለም። ምክንያቱም ስላያችሁት መደጋገም አልፈልግም። እኔ ምን እንደምላችሁ አላውቅም። እውነት አንደኛ ደንግጫለሁ። ታምራት እንደዚህ ሊያመልጥ በመስኮት ብለውት ሲሉት ለምንድን ነው ልዑል ግን የማይጠነቀቀው? ለምንድን ነው ከስህተቱ የማይማር? አበበ ምን አድርጎት እንደሄደ አይቶ ጭራሽ ይህ ሰውዬ ደግሞ እንዴት አምኖ ቀረበው ብዬ በጣም ነው እንትን ያልኩት። የእውነት በጣም በጣም ማለት ነው። አንዳንዴ ግን ኧረ በስመ አብ ትዕግስት ያስፈልጋል። በእርግጥ እንደዚህ አይነት ስራ ስትሰሩ በጣም ትዕግስታችሁን ይፈታተናችኋል። ደግሞ ልዑል ደግሞ ካያችሁት በጣም ሰው አክባሪ ነው። በጣም ሰው እንዲጎዳ አይፈልግም። የዋህ ነው በቃ። ይሄ ታምራት እንኳን በእንትን ምንድን ነው ስሙ ወንጀለኛ እንደሆነ እያወቀ ግን በተቻለው አቅም የሚያደርግለት ነገር ምግቡ ምናምን ማለት እስከሚታሰር ድረስ እነሱ መረጃዎች እስከሚሰበስቡ ድረስ ይመስለኛል ከነሱ ጋር እንጂ ለሱ አዝኖ እኔ አላቅም ምን እንደምላችሁ። ለምን እሱ ጋር አረገው ልትሉ ትችላላችሁ አብዛኞቻችሁ። እንግዲህ እሱ የራሱ እንትን አለው ማስረጃ እስከሚሰበስብ ድረስ ግዴታ እሱን እንደ መያዣ ሊጠቀምበት ፈልጎም ሊሆን ይችላል። ግን ደግሞ አመልጣለሁ ብሎ ሌላ ችግር እና ልዑል በጣም 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 ተበሳጭቷል። እንደ ዛሬ እንደዚህ ሲሆን አይቼው አላውቅም። እውነት ለመናገር ልዑል በጣም አንዳንድ ጊዜ ይህ ሰውዬ ታምራት ከጠፋ ጀምሮ እሱ መፈለግ ሲጀምር በመጀመሪያ እንግዲህ ብዙ ነገሮች እየደረሱት ብዙ ማስረጃዎች አይታችሁታል። ከእጅ እንደሚገባ እያላችሁ ከእጁ ገባ። ዛሬ ደግሞ እንግዲህ ባልታሰበ እሱም ማናቸውንም ባላሰቡት መንገድ ሰው እንዴት እናንተ ብትሆኑ በመስኮት መቼም ትዝ አይላችሁም። በቃ በር መቆለፋችሁን እንጂ በመስኮት ያመጣል በእንትን ይወጣል በምን ምን በፍጹም ሀሳቡም አይመጣላችሁም። እና የሌባ ምንድን ነው ቀዳዳ አያጣም እኮ። ከነገራችን ላይ ወንጀለኛውን እሱ ሰውዬውን ኦልሬዲ እንዳበቃለት ሁሉ ነገር ስላወቀ ይመስለኛል ተስፋ ቆርጦ ይመስለኛል እንጂ ራሱን ቢፈጠፈጥስ ወገን እስኪ እንደው አስቡት። ከዛ ሲወርድ የሆነ ነገር ቢሆንስ የሰይጣን ጆሮ ይደፈን። ምክንያቱም ልዑል ነው በኋላ ጣጣው ለሱ ነው የሚተርፈው። ትልቁ ችግር ለሱ ነው። ስለዚህ ከባድ ነው። ብቻ አላቅም እውነት እኔ በጣም ደንግጫለሁ። እኔ ደግሞ ችግር እናንተን አልወድም። በጣም ነው እንትን የሚለኝ እግዚአብሔር። ሰው አስባለሁ፣ ለሰው እጨነቃለሁ፣ ግን ደግሞ ልዑልም ያሳዝነኛል። ሰው ለሱ ብሎ አቅርቦ እየመገበ ምን እያለ የሚያስፈልጋቸውን እያደረገ ሲሄዱ ደግሞ እሱን ጎድተውት ነው የሚሄዱት። ለምን እንደሆነ አላውቅም። እሱም አይማርም። ልዑልም ካያችሁት ብዙ ጊዜ እንደዚህ አይነት ነገሮች ይገጥሙታል። አሁን ይህ ሰውዬ ቢሄድም ሌላ ሰው ቢመጣም አሁንም ከቤቱ ወይም ቤት ተከራይቶ ማስቀመጡን
አይተውም ልዑል ሁልጊዜም ያው ነው በቃ። እና እኛ እንግዲህ የተቻለን አቅም እንመክራለን። በኮሜንትም በምንም ካጠገብህ አታስቅርባቸው ይጎዱሃል እንላለን። እንግዲህ እሱ ከሰማ ይስማ። ምከረው ምከረው እምቢ ካለ መከራ ይምከረው ብሏል። እኛ እንናገራለን፣ ያየነውን እንፈርዳለን። እሱ ደግሞ መጠንቀቅ ባለበት መልኩ መጠንቀቅ አለበት ብዬ ነው የማስበው። ለማንኛውም ስላላመለጠ እግዚአብሔር ይመስገን። ለማንኛውም ጋይዝ የዛሬው ቪዲዮ ይመስላል እንግዲህ ቪዲዮ ላይክ እና ሼር እያደረጋችሁ ለምታበረታቱኝ ወንድሞቼ ሳላመሰግናችሁ አላልፍም። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ። ባይ ባይ። አብዛኞቻችሁ ላይክ ሳታደርጉ ነው የምትወጡ። ላይክ አድርጉ እስኪ። እኔ ብዙም መጨቅጨቅ አልፈልግም። አርጉ አታርጉ እያልኩ ደስ ካላችሁ አርጉ።